እኔ አይደለም የድምጽ ቅጂና የጻፉት ደብዳቤ ቀርቧል አይታችኋል ሁላችሁ ምንም መድገም ማያስፈልግም ምን ሊሉ ነው ምን እንዶ ምን ይሉ ይሁን ምን ገጭ ብለዋል እኮ ምን ሊያፍሩ መሰላችሁ ገጭ ብለዋል አዎ እንደ በጣም የሚያሳዝን ነገር ነው እኔ ያሳዝናል እሱናም ነው ይሄን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራም ብለው ነው ምን የቀረው ነገር የለም አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም አዎ ያወጣዋል ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል አዎ እና እንግዲህ ባጭሩ ይበቃናል አይተለስ እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ አይዞት እርሶ አዲስ አበባ ከሆኑ ገብተው ይንገሯቸው ውሸቱ ይበሉ ነግራቸዋለሁ እሺ አባታችን እሺ እናቴ እንዳው ከበድ አድርገው ይንገሩልኝ በጸሎት እንዳይረሱኝ ነው ሰው ሊያስገድሉ እየተሯሯጡ ኃጢአት እየሰሩ እየተሯሯጡ በጸሎታቸው አትርሱኝ ይላሉ ይሄ ግራ የተጋባ ጉድ ነው እኮ እየተሰማ ያለው እናንተ ሰውን ለመግደል በቁርባን ያጎርሳሉ አሉ በስጋ ወደሙ እናንተ ስሙ ይሄን ጉድ ባካችተውኝ ስጋ ወደሙ የሰው ዘላለም ህይወት አገኛለሁ ብሎ ስጋ ወደሙ ሲጎርስ ያቺ ለብቻ ትሰራለች አሉ ተቆርጣ ትቀመጣለች ለዛ ለሚገሉት ሰው ለብቻ ትቀመጥና ምን አይነት ኃጢያተኞች ምን አይነት ግፈኞች ምን አይነት ጨካኞች ናቸው እነዚህ ቄሶች ያቺን የተለየች ነገር ጉርስ ያርጋሉ ስንቱ ባለ ሀብት ነው የሞተዋል ስንቱ ካህን ነው የሞተው በስጋውና ደሙ በቁርባን ሰው ምትገሉ እኛኮ በእውነት እናውራው ከተባለኮ በጥንቆላ ሂደቱ ውስጥኮ ግርማ ሞገስን ለማግኘት ህዝብ አግዝ ለማድረግ ህዝብ አህዛብ ከሀገር ውስጥ ከውጭ ሀገር ከተለያየ ስፍራ እንዲመጣኮ 9 አህያኮ ከነ ህይወቱ ተቀብሯል አልገባኝ ምን ማለት ነው 4 ጥቁር ውሻ 4 ጥቁር ድመት እኮ ከነ ህይወቱ አዲስ አበባ ከተማ ውስጥ ተቀብሯል እኮ ምናቀው ጠቅላይ ቤተ ክህነት ብልስ ይሄን ነገር ባካችሁ አዳርሱት ጉዳቸውን ይስሙት ሚከተሏቸውም ይስሙት ታም የሚያስፈራና የሚያስደነግጥ ነገር ሰሞኑን ያየሁት ደግሞ ልንገራችሁ እኔና እናንተ ምናቀው ወደ ዓለም ሂዱ ወንጌልን ስበኩ ነው ቁርአንን የሚሰብኩ ሰዎች ተነስተዋል ወገኖቼ ማይክሮፎን ይዘው መንገድ ላይ ቁርአንን የሚሰብኩ ሰዎች ተነስተዋል እስልምና ነው ትክክለኛ ሃይማኖት ሚሉ ተነስተዋል በጣም ያስደነግጠው ነገር ግን እኔና እናንተ ልንነቃም ይገባል ልንቆጣም ይገባል ምን እንደሆነ ታውቃላችሁ የኢየሱስ ክርስቶስን ስም ያጣጣሉ ነው ይሄን እንዴት ነው ማንቃወመው እኛ ስለ መሐመድ አናነሳም ሞቶ ላልተነሳው መሐመድ ምንም ነገር አንልም እነሱ ግን ኢየሱስ ክርስቶስን ያጣጣሉ ነው ክርስትና ውሸት ነው ይያሉ ነው ኢየሱስ ክርስቶስ ጌታ አይደለም ይያሉ ነው እየሰበኩ ያሉት ይሄ እንዴት ነው ማያስደነግጠን እምነት ውስጥ ያላችሁ በሙሉ አትሸወዱ ለነግራችሁ እውነትን ወዳለሁ እሱ ምንድነው ብትሉ ማለት ነው ኢየሱስ ምንም ሊያደርግ አይችልም ኢየሱስ ጌታ አለው እንጂ እሱ ጌታ ሊሆን አይችልም ወላሂ ነው ማለት አላህ አንድ ነው ቢጤም የለውም ሸሪክም የለውም አይወልድም አይወለድም ኢየሱስ ግን ተወልዷል ኢየሱስ እንደኔ ሰው ሆኗል ኢየሱስ ክርስቶስ እንደኔ ምግብን በልቷል ለዚህ ደግሞ ጌታ ነው ብዬ ልቀበለው አልችልም እኔ በጣም ነው የተናደድኩት በጣም ነው የተቃጠልኩት ይሄ ነገር ልናስቆም ይገባል እነዚህ ትናንሽ ብላቴናዎች ናቸው ምስልምና መስበክ ይችላሉ አንከለክልም ግን የኢየሱስ ክርስቶስን ስም ዝቅ ሲያረጉ ቆመን ልናይ አይገባም እኛ ወንጌል ስርጭት እንላለን ቁርአን ስርጭት ተጀምሯል ወገኖች ቁርአን ስርጭት ተጀምሯል ቤተክርስቲያን ተኝታለች ወንጌል ስብከት ይወጣ ሲባል ባለፈውም ተናግሬያለሁ ዳገት ነው ለወንጌል አማኞች ዳገት በተለያየ ነገር ተጠምደናል ድግስ አንቀርም ግራጁዌሽን አንቀርም ሰርግ አንቀርም ወንጌል ውጡ ሲባል ግን ማንንም የለም ማንንም እያንዳንዱ ቤተክርስቲያን በወንጌል ስርጭት ላይ ሊሰራ ይገባል እነዚህ በረላላቸው እኮ ደግሞ ወንጌል ቀጥለዋል እናንተ እንዴት ደስ የሚል ነገር ይናገራሉ አሁን አቡነ ገብርኤል ምን አሉ መሰላችሁ በዚህ ዘመን ክፍት የሥራ ቦታ ወንጌል ብቻ ነው አሉ አሎ በዚህ ስማማለሁ አባቴ እግዚአብሔር ይባርኮት ክፍት የሥራ ቦታ ወንጌል ብቻ ነው ክፍት የሥራ ቦታ ወንጌል ብቻ ነው ስለዚህ ይሄንን ነው ወንጌል ነው መስበክ ያለብን ፖለቲካው ለፖለቲከኞች ነው መተው ያለብን ታያላችሁ በየመድረኩ የሚሰማው የካድሬ ንግግር መርዝ ያበላችሁ የጎበዝ ተማሪ ደብተር ያቀያየሩ የስንቱ የጎበዝ ተማሪ የስንቱ ወላጅ ልጆች አበዱ አረ ጉድ በሉ ባካችሁ ተጋልጧል አሁን ባካችሁ ይሄ ነገር ዝም እንዳትሉ
በኢየሱስ ስም እንዳይጥ መሞከሪያ እያረጉ ለካ ለሰው ያቀምሳሉ። ሲቀድስ ድምፀ መረዋ የሆነውን አስማት፣ መተት፣ ድግምት ሁሉም ይሰራሉ። ሁሉም እኮ ባይነ ቁራኛ እኮ ነው የሚጠባበቁት። ያቁታል አሰራሩ ምን እንደሚያደርጉ ስሙ ብቻ። ለመፈተን ተብሎ የሚደረግ አላሉ። ምኑን መድኃኒቱ ይሰራ እንደሆነ አይሰራ እንደሆነ ለመፈተን ሰው መግደል የሚሰሩት መተት ይሰራል አይሰራም ብለው ይፈትናሉ። አጠገባቸው ባለች ሴት ይሞክራሉ አሉ። ደግሞ መስተፋቅር ይሰራ እንደሆነ አይሰራ እንደሆነ አጠገባቸው ባለች ሴት ይፈትናሉ። አይታችሁ ባለፈውም ተናግሬያለሁ። እነዚህ ዲያቆኖች እኮ ሚስቶቻቸው ቆንጆ ቆንጆ ናቸው፣ ግን በሽተኞች ናቸው ሚስቶቻቸው። በኢየሱስ ክርስቶስ ስም መተቱ መፍቻም አለው አሉ። መፍቻ አለው፣ መቆለፍ ያለው ይታሰራል፣ ይፈታል። ስሙ ብቻ ማምከኛ ማለት ነው። መስራት አለ መስራቱን የሚፈትኑበት መንገድ አለ። በክርስትና ስም ነው ዋናው። ሰውን ለመግደል ሙከራ ሲያደርጉ መመለሻ የለውም ማለት ሙከራ ይደረግና ያ ሰው ይሞታል። የሚሞተው ደግሞ ተቃጥሎ ወደም ብሎ አሁን ሰሞኑን የተናገር እውነቱን ጓደኛው በጣም አብሮ አደጌ ብሎ ሲያለቅስ ነበር በቀደም ለታ። አብሬ የቀደሱት አንድ ቀን ነው ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች አብሮ አደጌ ነው ወንድሞች፣ ቆሜ በቀብረው ደስ ባለኝ ነበር። አብሮ አደጌ ነው ወንድሞች። በዚህ ምክንያት ነው የገደሉት። በቅዱስ ቁርባን ጥቅምት መድኃኒዓለም ቀድሶ ይኸው ቅዳሴው ጥቅምት መድኃኒዓለም የቀደሰበት ማለት ነው። እኔ በሱ ድምጽ እሱ በእኔ ድምጽ ነበር እዛ በልጅነት ደስ ይላል እየተባባል የምንባባለው። በሉት እንዲህ አድርገው ማለት ነው። እነዚህ ካጋንንት ጋር መተተኞች ይኸው አባቶቻችን ብላችሁ የያዛችኋቸው ስትቀልቧቸው የከረሙት ስትሳለሙ የከረሙት ዛሬ ጉዳቸው ወጥቷል። ለራሳቸው ማምለጫ የላቸውም። ወደ ክርስቶስ ኢየሱስ ኑ እናንተ አምልጡ። ራሳቸው ገለው ራሳቸው ያሳርጋሉ። ዛጋ ራሳቸው መርዝ አብልተው ገለው ራሳቸው ለቅሶ ቤት ቁጭ ብለዋል። ካህናቱ ደግሞ ይገዝታሉ። የክርስቶስ ወንጌል ካልበራላቸው በቀር ሁሉም አንድ ናቸው። በየቤተ ክርስቲያኑ ያለቀውን ካህን እግዚአብሔር ይቁጠረው። ሰው ወደ እነርሱ መጥቶ እገሌን ግደልልኝ ሲሏቸው ምን ችግር አለ ይላሉ። እናንተ አሁን እኮ በይፋ ሆኗል። ስልክ ቁጥር አላቸው። ቁጭ ብለው ሚዲያ ላይ ምን ትፈልጋለህ? እሱማ ቀላል ነው፣ ይሰራል። ምን እንዲገሉልኝ ነው የምፈልገው? ቀላል ነው። ስሙን አንጣ፣ የእናቱን ስም አንጣ በኢየሱስ ስም። ከዛች ቤተ እምነት በወጡ በሰለጠኑ ደብተራዎች ነው። እንዳውም አንዳንድ ቪዲዮዎችን መመልከት ይቻላል። አሁንማ በሶሻል ሚዲያ ሊጋሊ ስልክ ቁጥራቸውን ያስቀምጣሉ። የደብረ ብርሃን ስላሴ አገልጋይ ነኝ ያሉ ሰሞኑን ተሰምቷል። በየቦታ ይሄንን ጥንቆላ አስማት ድግምት ሟርት በጥቂት ቀን እገልልሃለሁኝ አሳብድልሃለሁኝ የሚሉ እያንዳንዳቸው የቤተ ክርስቲያን አገልጋዮች ናቸው። እናንተ እርስ በርስ ለካ ዲያቆኑ ምኑ ቄሱ ካህኑ ይገዳደላል። ለካ እርስ በርስ ቪዲዮ ያይዛሉ። በቅናት በምቀኝነት ካህንና ዲያቆናት አይጥና ድመት ናቸው። ባለመተት መተቱ ደግሞ አንዱ ባንዱ ላይ እንደ አይጥ ይሞክሩበታል። ይሰራል ወይ አይሰራም ወይ? በሰው ላይ ይሞከራል። የሚገድለው መስተፋቅሩ የሚያሳምመው የሚያሳብድ ለካ ዲያቆን እኔ ሰፈር እዛ ፈረንሳይ ለጋ ሲሆን እዛ ኢየሱስ ቤተክርስቲያን ማርያም ቤተክርስቲያን ብዙ ዲያቆናት አብደዋል። ብዙ ዲያቆናት በወጣትነታቸው ሞተዋል። ቤተክርስቲያኒቱ አባት ብላ ባስቀመጠቻቸው ታላላቅ ብላ ባስቀመጠቻቸው በእነሱ ነው ዕውቀቱን የተማርኩት። እየተማሩ እኮ ነው እናንተ። የሰለሞን ጥበብ እየተባለ በስነ ስርዓት እየተማሩ ነው። እማይማር የለም። እስቲ መለስ ብላችሁ አጠገባችሁ ያለው ዲያቆን አጠገባችሁ ያለው ካህን ምናልባት ቤተሰብ የሆናችሁበትን የተዛመዳችሁትን ጎረቤታችሁን ዝም ብላችሁ ህይወታቸውን ይው ብቻ። አሁን 15 ጽላት ለሙስሊም ጠንቋይ መላክ። ሙስሊሞች ለካ ወደው አይደለም ሚንቁን። 15 ጽላት ለሙስሊሙ ጠንቋይ የላኩት ራሳቸው በድምጽ የተቀረጹት የራሳቸው ንግግር እኮ ነው ያለኝ። አቡነ ጳውሎስን ለማስገደል ለማደንዘዝ
ከነነፍሱ በጋምጥተው ከመንበረ ጵጵስናቸው ስር ያስቀበሩ ጀግና ይሄም እኮ በድምጽ ተቀርጿል። የኢትዮጵያ ሕዝብ አሁን መከራ የሚከፍለው እርስ በርስ የሚበላላው በኦርቶዶክስ ቤተክርስቲያን ውስጥ ያለ ያጋንንት ያስማት የጥንቆላ የመተት ስራ ነው። እኛ ግን የወንጌል አማኞች ትንሽ አሁን ሰሞኑን በዮናታን አክሊሉ ጥቁር ጉንዳን አለ ብለው ያዙ ይልቀቁኝ ይላሉ። ትያጋን ነው ማለት ነው። ለምን የመልካም ወጣት ዘመን እየመጣ ስለሆነ እኛም ነቅተናል። እናንተ የፉኝት ልጆች ነቅተናል። ስለዚህ አሁን የመልካም ወጣት ዘመን ሲሆን ጠላት ለማደናቀፍ ወዲያ ወዲህ ይላል፣ ግን አይችልም። ጥቁር ጉንዳን አለ፣ ነጭ ጉንዳን አለ፣ ቀይ ጉንዳን አለ ይበል በቃ አለ ነው። አውዱን ጠብቆ ደግሞ ይሄ ነገር ወደፊት ለፊት አልወጣም። ያችን ነገር ቅንጭብ አድርገው እንደዚህ አለ ደሃና ቀምን አለ። እሱ እንደውም ዮናታን አክሊሉ ብዙ ጊዜ የሚያወራው ስለመጣበት ስለ ድህነቱ ነው የሚያወራው። ዮናታን አክሊሉ ጌታ ይባርክ። ምንም እንዳትደነግጥ፣ ስራ እንዳትፈታ፣ አርፈ ስራህን ስራ ወንድም አለም። ግን እናንተ ወንድሞቼ ያው የጠላትን ነገር ታቁት የለም። ጥንቃቄ አድርጉ። ለጠላት በር አትክፈቱ። ጠላት በሚያማበት ነገር ተጠንቀቁ። ለምን እኛ ላይ ታቃላችሁ ትንሽ ነገር ይገናል። የነሱ ጉድ እኮ ተዘርግፎ ወጥቶ አላለቀም። በጣም የሚያስደነግጥ ነገር እየወጣ ነው። እንዴት ነው እኛ ላይ እንደዚህ የሚገነው? ስለዚህ ወንድም አለም ዮናታን ዝም ብለህ አሁን ስራህን ቀጥል። ማብራሪያ ማትስጥ። በቃ ይበቃሃል። ብዙ ስራ አለብህ። ወደ እግዚአብሔር ስራ ተመለስ። ወደ ተነሳበት ነገር ትኩረት አድርግ። ይሄ ስራ ሊያስፈታ የመጣ የጠላት አጀንዳ ነውና ተዋቸው ብዬ ነው እኔ ላንተ ምክር ማስተላልፈው። ባለፈው ጊዜ አቡነ ገብርኤል የእግዚአብሔርን ቃል ማርያም ቤዛ አይደለችም ሲሉ ኦርቶዶክስ በሙሉ ደንግጦ ያው ታቃላችሁ ጫጫታው። አሁን ግን ሰሞኑን እየተሰማ ያለው ከአባቶቻቸው ያለው በአባቶቻቸው በጨለማ የሰሩት ነገር ሲገለጥ ኦርቶዶክሳውያን ጭራሽ ይሸፋፍናሉ። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቃይቼ ዙሪያዬ እናለምረሳለሁ። ሰላም ወገኖች ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ሰበር አለ፣ ብዙ የሚያስደነግጥ ነገር አለ። ያው ዘንድሮ እኮ አስተኛም። የዘንድሮ ነገር በቃ እንቅልፍ ያሳጣልና በጣም የሚያስፈራ የሚያስደነግጥ የሚያሳስብ ነገሮች አሉና የትውልድ አይን እንዲከፈት የእግዚአብሔር ደግሞ ድምጽ እንዲሰማ በጣም ምንጮህበት ዘመን ላይ ደርሰናልና ያስፈራል። በእውነት በጣም ያስፈራል። እንደዚህ ነበር ወይ የምትሉት ነገር በጣም እየበዛ ነው ያለውና ዛሬ እንግዲህ በወቅታዊ ጉዳዮች ላይ አንዳንድ ነገር ማለት ፈልጌ ነው። ታቹ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ጊዜ ነው እና በዚህ አገልግሎት ደግሞ ብዙ ወቅታዊ የሆኑ መልእክቶች ይተላለፋሉ። እንደ ወንጌል አማኝ የገባኝን በመንፈስ ቅዱስ ምሪት አስተላልፋለሁኝ። መልእክቴን ደግሞ ሼር ሰብስክራይብ ስለምታረጉ በጣም አመሰግናችኋለሁ። አሁንም ለብዙዎች እንዲደርስ ሼር እና ሰብስክራይብ እንድታረጉ በጌታ ፍቅር ጠይቃችኋለሁ። ሁላችሁንም ሰላም ብያለሁ። በጌታ በኢየሱስ ክርስቶስ ስም ቀጥታ ወደ መልእክቱ ገባለሁ። የቀጠለው ድንጋጤ ነው እንግዲህ የቀጠለው ድንጋጤ አረ ያስደነግጣል። እናንተ በጣም ክዋላላችሁ። የሚሰማው የሚታየው ነገር በጣም የሚገርመው በዚህ ሁሉ ማለት ደግሞ የእግዚአብሔር ትዕግስት ርህራሄው ምሕረቱ በጣም እኔን የሚገርመኝ እኔን ማለት ነው ለዘመናት ይህንን ጉድ ተሸክመው መኖራቸው በቃ ያው ሰሞኑ የሚሰማው ነገር ጆሮ ጭጉ ያረጋልና በጣም የገረመኝ ነገር ይህንን ነገር ተሸክመው ጻድቅ መጫወታቸው ይህንን ነገር ተሸክመው ልክ ምንም እንዳልሰራ በእግዚአብሔር ፊት በሰውም ፊት ጻድቅ መስሎ ለመታየት በጣም የሚያሳፍር ነገር እኮ ነው የተገለጠው ነገር በጣም የሚያሳፍር ነገር እና ከሁሉ ደግሞ የታዘብኩት በዚህ በኦርቶዶክስ በኩል የተሰማው ጉድ እየተሰማ እንዳለ የኦርቶዶክስ ማህበረሰብ ደንዝዟል ማለት ይችላል። ደንዝዟል። ለኛ ለወንጌል አማኞች ሲሆን የሆነ ነገር ሲያገኙ ያጋንናሉ። የሆነ ነገር ሲነገር እነዚህ ኦርቶዶክሶች ግን
በአባቶቻቸው ስራ በአባቶቻቸው ኃጢአት በአባቶቻቸው አጋንንታዊ የጨለማ ስራ ሲገለጥ አልደነገጡ። አይገርማችሁ? ለምን እንደሆነ ታውቃላችሁ? ፈዘዋል። የኦርቶዶክስ ማህበረሰብ የተያዘው በድግምትና በጥንቆላ በመተት በአስማት ስለሆነ ፈዘዋል። የራሳቸውን ገበና ዛማስሉ እኛ ቤት መጣው ትንሽ ነገር አጋነው ይናገራሉ። በጣም የገረመኝ ነገር እሱ ነው። ስለ አባቶቻችሁ ይህ ሁሉ ሰይጣናዊ ስራ ሲጋለጥ ለምን ዝም አላችሁ? ኦርቶዶክሳውያን እንዴት ዝም አላችሁ? ለምን አላስቆጣችሁም? የእግዚአብሔር ቃል ሲገለጥ የእግዚአብሔር ቃል ሲነገር የተቆጣችሁ ያዙ ይልቀቁኝ ያላችሁ የማርያም ነገር እንዴት ይሆናል ያላችሁ ሰዎች ዛሬ የገዛ አባቶቻችሁ ከላይ ያሉት ዘርፈ ብዙዎቹ ገበናቸው ሲወጣ ምን ነው ዝም አላችሁ? ለምን አልተቆጣችሁ? እንዴት አስቻላችሁ? እኔ ጥያቄ ነው ለኦርቶዶክስ ያለኝ ጥያቄ። ይልቁንም በረከታቸው ይደርብን ትላላችሁ። አሁንም በረከታቸው ይደርብን ይላሉ እናንተ አሁንም ይሳለማሉ። በደንብ ለተጨማለቀ እጅ ለጆሮ የሚከብድ ነገር ሰምተናል። ሰሞኑን ሁላችሁም ታውቃላችሁ። ሰሞኑን ይልቅስ የእግዚአብሔር ስም በሃይማኖት ካባ ተሸፍኖ ትውልድና ሀገርን ዋጋ ያስከፈለ በኦርቶዶክስ ቤት የሚሰራው ያጋንንት ስራና ኃጢአት ከቁጥጥር ውጪ ሆኗል። አሁን በቃ ምንም ሊሸፍኑት አልቻሉም። በቃ ዝርግፍክፍክፍ ብሏል። ለምን? ጊዜው እግዚአብሔር ስለሆነ እግዚአብሔር ለትውልዱ ስለቀና አሁን መሸፈኛ ነገር የለ። በቃ አለቀ፣ ወጥቷል። ለምን ብትሉኝ በዛ እኛ ሰውዬ የአቡኑ የእግዚአብሔርን ቃል ሲናገሩ አውግዘው የሚያረጉት ጠፋቸው። አንዴ ግዞት አስቀመጧቸው፣ አንዴ አፈኗቸው፣ አንዴ አሰሯቸው፣ አንዴ ምን አሏቸው። አሁን ግን በእኚህ ሰውዬ የተገለጠው በአቡነ እስጢፋኖስ የሚባሉት ምንም አልተባለም። አሁንም ያሳልማሉ እኮ እኛ ሰውዬ ያ ሁሉ ገበና ወጥተው አሁንም መስቀል ይዘው ያሳልማሉ። ግን የሆነ ነገር ፊታቸው ላይ ታነባላችሁ። ቀው ብለዋል። አይናቸው ፈጥቷል። ለምን? መንፈስ ቅዱስ የሚባል አለ፣ የእግዚአብሔር ነገር አለ። ይህንን ያክል ጥፋት በትውልድ ላይ ተሰርቶ እና ተደብቀው ሊኖሩ ነው። እርሶ እግዚአብሔር ይቅር ይበላችሁ። አሁን ነገ ዛሬ ሳትሉ ንስሐ ግቡ። እናንተ ከላይ ያላችሁ ዘርፈ ብዙዎቹ ንስሐ ግቡ በኢየሱስ ክርስቶስ። ይሄ እኮ የተገለጠው ጉድ እኮ በእግዚአብሔር ዘንድ ብቻ ሳይሆን በሰውም ዘንድ በዓለም ሕግ ራሱ ያስቀጣል እኮ። እናንተ ትልቅ ወንጀል እኮ ነው። ትልቅ ወንጀል እኮ ነው የሰሩትኝ ሰውዬ። እንዴት ነው ዝም የሚባሉት? ኦርቶዶክስ የሀገርን ሀብትና ቅርስ በመሸጥ በመለወጥ የሚያስጠይቅ ብዙ ነገር ተሰርቷል። ዛሬ እኮ እኔና እናንተ እኮ የተገለጠውን ብቻ ነው ያየነው እኮ። ካባቸው ወለቀ በቃ፣ ጥምጥማቸው ወለቀ፣ አለቀ በቃ። የለም አሁን ምንም ነገር የለም። በእግዚአብሔርም በሰውም ፊት ራቁት መቆም ነው አሁን ያለው። በምንም በማስተባበል በማይችሉበት ሁኔታ የኦርቶዶክስ ጳጳሳት እየተጋለጡ ነው። ገና ብዙ ይጋለጣሉ። እኔ ያላስታወስኩት ሰው የለም። እናንተ የእናቴን ነፍስ አባት ራሱ አስታወስኩ። እና አባቴ በጣም ግልጽ ሰው ነው። ልክ እንደኔ ነው። በቃ ነጭነጩና አባቴ ጋር ምንም አይነት ነገር ወደ ኋላ የለም። እኔ የአባቴን ባህሪ ነው እዚህ የመጣሁት። እና አባቴ ቄሶቹ ሲመጡ ምን ሊሰሩ መጡ ይል ነበር። አይገርማችሁም? ምን ሊሰሩ መጡ ይላቸዋል። በግልጽ ይጠይቃቸዋል። የገባው ነገር ስላለ ማለት እኮ ነው። እኛ ማናቀው ልጅ ሆነን። ስለዚህ አሁን ስሙኝ፣ ዛሬ ካባው ወልቋል፣ ጥምጣሙ ተፈቷል፣ አሸንክታቡ ተበጣጥሷል። መሸፈን ማስተባበል በማይችሉበት ሁኔታ የኦርቶዶክስ ጳጳሳት ተጋልጠዋል። ከሁሉ በላይ ደግሞ የሚያስገርመው እነዚህ ሰዎች ይህን ሁሉ ኃጢአትና በደል ሰርተው ተሸክመው ዛሬም ጻድቅ መጫወታቸው፣ ዛሬም በህዝብ ፊት ማሳረጋቸው፣ ዛሬ መቆሚያ ይዘው መቀደሳቸው። ኧረ በእግዚአብሔር ቶሎ በሉና ወደ ጓዳ ግቡ። እናንተ ትልልቆቹ ቄሶቹ እግዚአብሔር አይናችሁን ይክፈት። እኔ ለእናንተ ፈራሁ። እኔ የንስሐ ጊዜያችሁ ነው። ንስሐ ሳትገቡ ወደ መቃብር እንዳትወርዱ እናንተ የኦርቶዶክስ ትልልቆቹ ቄሶቹ ካህናት በአጠቃላይ በተሰጣችሁ ዘመን ንስሐ ግቡ። አቡነ እንድሪያስ በተለይ
ባለፈው አቡነ ገብርኤል ማርያም አማላጅ አይደለችም ባሉ ጊዜ ዋና ተሳዳቢ ማን ነው ብትሉኝ እኚህ አሁን ጉዳቸው የወጣው ጳጳስ ዋና ተሳዳቢ። በጣም የሚገርማችሁ ነገር እሳቸው ደግሞ ያሉት ምንድነው? ማርያም ካካ አታረግም። ሃሎ what you talking about? what you talking about? እንደዘንድሮ እኮ ጉድበል ነው ጉድበል እኮ ነው ጉድበል። እናንተ ኦርቶዶክሶች ደግሞ በወንጌል አማኞች ላይ አንገት እኛን የመናገር ሞራልም የላችሁ። ሞራል አልኳችሁ እኮ አሁን በምን አፋችሁ ነው የወንጌል አማኞችን የምትሳደቡት? እናንተ ኦርቶዶክሳውያን አንገታችሁን ልትደፉ ልታፍሩ ይገባል። እኚህ አቡነ እንድሪያስ ማርያም ካካ አታረግም ያሉ እሳቸው ናቸው። ማርያም ሰው አይደለችም? ፍጡር አይደለችም? እንደኛ ሰው አይደለችም? አትጸዳዳም? ምን ማለት ነው? ይሄን ምን ማለት ነው? ምን በምን ያህል ደረጃ ከፍ ለማድረግ ታስቦ ነው ማርያምን ከትልልቅ ሰዎች ደግሞ ማዕረጋቸው እኮ ብዛቱ የምናምን የበላይ ጠባቂ የምን እናንተ ጥሩት እኔ አላቆም ኃላፊ እኮ ናቸው ከላይ ለእናንተ ለጳጳሳት የክርስቶስን ወንጌል ለምታቃልሉ ለእናንተ ጳጳሳት በሉቃስ 16:15 ላይ እንዲህ ማላቸው ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ። ነገር ግን እግዚአብሔር ልባችሁን ያውቃል። በሰው ዘንድ የከበረ በእግዚአብሔር ፊት እርኩሰት ነውና። አሁን ግን በሰው ዘንድም አልከበራችሁ፣ በሰው ዘንድም ተዋርዳችኋል። በጣም ያሳፍር ነገር። እግዚአብሔር ወይ እንደው እንኳን ማጋለጥ ከደን እነዚህ ሰዎች ስሙ እንዳልኩት ቤተክርስቲያን የእግዚአብሔር ሰዎች ተባሉ እንጂ የሚሰሩት ስራ ሌላ ነው። በጣም የሚያሳዝነው ትውልዱ ለነርሱ ያለው ክብርና እምነት መስቀላቸውን እየተሳለመ ጉልበታቸውን እየሳመ ሆዳቸውን እየሞላ መቀመጡ። አቤት ትውልዴ፣ አቤት የኢትዮጵያ ሕዝብ እንዴት ያሳዝናል። በገጠር በከተማ ያለ ለነዚህ ለቄሶቹ የሚሆኑት ነገር የከበሬታ ወንበር እየቀረበላቸው ከሰው በፊት እየበሉ ያሁኑን ክብካቤ ለካ ውስጣቸው እናንተ የተከደነ መቃብር ነው። ይህንን ተሸክመው ነው እነሱ ግን ማድረግ ያልቻሉት ማን እንደሆነ ታውቃላችሁ? በወንጌል የሚያምኑትን የክርስቶስ የሆኑትን ምንም ማድረግ አልቻሉም። ቢችሉ ኖሮ እኛን ያጠፉን ነበር። አልቻሉም። በክርስቶስ ኢየሱስ ደም ተሸፍነናል። እኛ የወንጌል አማኞች አልቻሉንም። በጣም ያሳዝናል። የነፍስ አባት የሚባል ነገር አስወግዱ። ህዝቤ ንቃ፣ የኦርቶዶክስ ህዝብ ንቃ። ነፍስ አባት የሚባል ነገር አስወግዱ። መዘዝ ያለው ጣጣ ያለው እዛ ነው። መተት ያለው እዛ ነው። በክርስትና ስም ተይዘሃል ወገኔ። የፈለገ ቢሆን እንዴት ለሙስሊም ጽላት ይሰጣል? ምን አገናኛቸው ከሙስሊም ጋር? እኛ አባት ምን አገናኛቸው? እኚህ ሰው እኮ ተጋለጡ እንጂ ብዙ አቡነ እንድሪያስ አለ። ልክ እንደሳቸው ብዙ አቡነ እንድሪያሶች አሉ ኦርቶዶክስ ውስጥ ብዙ ገና የሚጋለጡ አሉ እኮ። ይሄኔ ልባቸው ትርትር ይላል። ያሳሳድዱት የነበረው ሰው እኮ ይሄኔ ተገሏል። ስንት ሰው ገለዋል እኮ፣ ስንት ሰው አጥፍተዋል። ህይወታቸውን ለማዳን በእርሳቸው ላይ የተነሳውን ጠላት ለማጥፋት ከሙስሊም የሚመጣ የአየር አጋንንት ለማግኘት የሰጡት የአየር አጋንንት። እናንተ ኢትዮጵያ እኮ በአየር አጋንንት ነው እያለቀች ያለችው። በአየር አጋንንት ቀላል እንዳይመስላችሁ። ይሄም የሆነው በክርስቶስ ኢየሱስ ስም ብቻ ነው። ይሄ ነገር የሚመታው በክርስቶስ ኢየሱስ ስም መታ ነው። የእናንተን መተት መታ ነው በኢየሱስ ስም። አፈረስ ነው ስራችሁ በኢየሱስ ስም። ጥንቆላችሁ፣ ድግምታችሁ፣ መተታችሁን እግዚአብሔር ዛሬ ተነስቷል በጌታ በኢየሱስ ክርስቶስ ስም። እኚህ ሰው የራሳቸውን ኃጢአት ለመሸፈን ንጹህ ሰው ለማስገደል የሄዱበት ርቀት ፎቶ ተቃጠለ ይላሉ፣ የሀገረ ስብከቱ ተቀበረ ይላሉ። ወደ ጳጳሱ ገብተው ደግሞ ዋሻለው አሉ፣ ክዳለው አሉ። ሊክዱ ማለት ነው። እቺ ደግሞ የምትደውለው ሰው ዘመድ አለነ አለነ ራሱ የተያያዙበት ራሱ ቃናቸው ሰይጣናዊ የምታማክራቸው ራሷ እንደዚህ ልናስገድል ነው።
ከሆነማ ወየው ከሆነማ ሰየው ይያውን ያባት ጭንቅላት ነው ያባት መንፈስ ነው የቤተ ክርስቲያን መሪ የቤተ ክርስቲያን አስተዳዳሪ እንደዚህ ነው ኦርቶዶክስ የተሸከመችው ጉድ በኢየሱስ በጸሎት እንዳይረሱኝ ይላሉ ደም አሁን ለሳቸው ማን ነው የሚጸልየው እናንተ ጉድ በሉ ዘንድሮ አሁን የኢትዮጵያ ህዝብን ሰምቶ ዝም ይላሉ ወይ ነው እኔ ያልገባኝ እኚህ ሰው ያሁንም እኮ መድረክ ላይ ቆመው ሊባርኩ ነው ቤተክርስቲያኑስ ገብተው ሊቀድሱ ነው ይሄንን እንዴት ነው ህዝቡ ዝም የሚለው ነው እኔ ያልገባኝ እንዴ ህዝብ አይነሳም ወይ ህዝቡ እኚህ ሰውዬ እንዲገሰጹ እንዲወገዙ በህግም እንዲጠየቁ አያደርግም ወይ የኦርቶዶክስ ህዝብ ወንጀል ያልሰራውን ይሄው ተከሱ የለ ወይ ተሳደቡ የለ ወይ አሁንማ ኦርቶዶክስ ምንም አፍ የላትም ዚፕ በቃ ዚፕ አፍ የላችሁ በጌታ በኢየሱስ ክርስቶስ በጸሎት እንዳይረሱኝ አሁን እርሱ ለትውልድና ለሀገር መጸለይ ሲገባውት ጸልይልኝ ሲሉ አፍሩ ወንጀለኛ ሆኖ ጸልዩልኝ ኃጢአት ሰርቶ ጸልዩልኝ የኢትዮጵያ ህዝብ ንቃ በእውነተኛ ወንጌል አምልጡ የኦርቶዶክስ ምእመናን ወደ እውነተኛው ክርስቶስ መንገድም ህይወትም ወደ ሆነው ወደ ክርስቶስ ኑ አምልጡ በኢየሱስ መግደያውን ያጎርሱታል ገና ሲጋግሩ ነው የሚዘጋጀው ለሰውዬ የሚጎርሰው ለብቻ ይቀምሙታል ከዛ ያበሉታል የዘላለም ህይወት ይገኛል የተባለው ስጋው ደሙ መግደያ ሆኗል እርስ በርስ ይገዳደላሉ ለመፈተኛ ብዙ ባለሀብ ተገሏል ያሳብዳሉ ድምጽ ይወሰዳል አሉ በጠላ ባረቄ ያጠጧቸው አቤት ጌታ ሆይ ስሙልኝ የመተት ብዛት ጥቁርሻ ቤተክህነት ተቀብሯል 9 አህያ ከነነፍሱ በጌታ በኢየሱስ ገና ኮሚዮታ ሚስጥር አለ ወገኖቼ አሁን እኛ ይሄን ሚስጥር መግለጥ ነው የኛ ስራ ለምን እውነተኛው የክርስቶስ ወንጌል እንዲሰበክ የመዳኛው መንገድ ኢየሱስ ክርስቶስ ብቻ ነው ይሄ ሁሉ ኦርቶዶክስ የመጣባት ጣጣ ምንድነው ካላችሁኝ የእውነተኛውን ወንጌል ጥላለች ኢየሱስን አስወጥታ በሯን ዘግታለች መተት ሆኗል ስራው ሆሆ በእኛ በክርስቶስ ኢየሱስ ደም ተሸፍነን አምልጠናል ወገኖቼ ገና ድሮ ስንት ሰው ገለው ነበር ይሄኔ ገና ብዙ ሚስጥር እናወጣለን አሉ ደም ቄሶች የራሳቸው ቄሶች እዛ ቤት ውስጥ ያሉ የነበሩ አሁን የበራላቸው ናቸው ይሄን ሚስጥር የሚያወጡት ያሉት ብዙ ሁሉንም ብናወጣ ህዝብ ይበጠበጣል አሉ ነገር ግን ኦርቶዶክስ ቤተክርስቲያን በክርስቶስ እውነተኛ ወንጌል በንስሐ ብትመለስ የተሰራው በደልና ኃጢአት እግዚአብሔር ይቅር ይላችኋል በንስሐ ሁኑ ተመለሱ አለዚያ በእያንዳንዱ ቀን ገበናችሁ ጉዳችሁ የሰራችሁ ኃጢአት መውጣቱ አይቀርም መጋለጥ ይቀጥላል ቶሎ በሉ ኃጢአት ተደብቆ አይቀርም ዛሬ ወንጌል የበራላቸው እያጋለጡ ነው ማቴዎስ 23:28 ላይ እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቅ ትታያላችሁ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል ይላል ዘመኑ ወንጌል በኃይል በስልጣን በመንፈስ የሚሰበክበት ነው ቤተክርስቲያን ወንጌልን ጥላለች በዓለም ግርግር ተውጣለች ጠላት እየበረታ ትውልድን እየማረከ ነው የእግዚአብሔር ቤት ቀዝቅዟል እናንተ ወንጌላውያን ተነሱ ወንጌል ምን ሰብክበት ሰዓት ነው አሁን ስብከቱም አምልኮውም ያለ ይመስላል የሆነ የሚመስል ነገር አለ ግን ኢስ ናት ሪል ይበቃ የሞተ ነው የቀዘቀዘ ነው የደከመ ነው ስለዚህ መነቃቃት ያስፈልገናል የቤተ ክርስቲያን ህብረት ትጋት አብሮነት ጽናት ያስፈልጋል በማቴዎስ 24:14 ላይ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል በዚያን ጊዜ መጨረሻው ይመጣል አሁን ወንጌል ምን ሰብክበት ሰዓት ነው ተነሱ ወንጌል እንስበክ ላልሰሙ እናሰማ በዚህ በሮሜ 10:14 ላይ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ባልሰሙትስ እንዴት ያምናሉ አሁን የኦርቶዶክስ ወንጌል ሰምቶ አያውቅም ወንጌል ሲሰብኩት ወንጌል ስትናገሩ እግዚአብሔር ቃል ስትናገሩ ግር ይላቸዋል ይደነግጣሉ የተሳደባችሁ ይመስላቸዋል ለምን ብትሉኝ ባልሰሙት እንዴት ያምናሉ ያለ ሰባኪስ እንዴት ይሰማሉ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ
የቤተ ክርስቲያን ዋና ስራ ወንጌል ለትውልድ ማድረስ፣ የእግዚአብሔርን ድምጽ ለትውልድ ማምጣት፣ ማረጋጋት፣ ማጽናናት፣ መምከር፣ መሰብሰብ፣ መገሰጽ፣ ድምጽ ከእግዚአብሔር ማምጣት እኮ የቤተ ክርስቲያን ስራ ነው። አሁን ቤተ ክርስቲያን ለራሷ መፍትሄ ፍለጋ ዓለም ውስጥ ነው ያለችው። ደክማለች እኮ ቤተ ክርስቲያን ወገኖቼ። ይሄ እንዴት ነው ማያነቃን? ሁሉም በተናጠል ብቻውን ይሮጣል። የቤተ ክርስቲያን ንብረት አንድነት የለም። አሰራሩ የሰውኛ ነው፣ የስጋ ነው። ፖለቲካ አለ ቤተ ክርስቲያን ውስጥ፣ ዘረኝነት አለ፣ ምን የሌለ ነገር አለ፣ ግብዝነት አለ፣ ምቀኝነት አለ። የትኛው በዛኛው ቤተ ክርስቲያን መተት ነው። ያ መተት ነው። ወንጌል የለም እዛ። እኛ ወንጌል አማኞች መሃል ደግሞ ብዙ ነገር አለ፣ ብዙ ነቀፌታ አለ። ራሱን በቻለ ዝግጅት በቻለ ነገር አመጣዋለሁ እንጂ እንዲህ ባጭሩ የሚነገር አይደለም። አሁን ከቤተ ክርስቲያን እየተገላበጠ ነው አባል ሚኮነው። ከዚህኛው ወጥቶ እዛኛው ኖ ኦሬዲ የደነዘዘ ህብረተሰብ ደንዝዘናል ወገኖቼ። በእንደዚህ አይነት ነገር አንቀጥልም። ይሄ የሚያሳየው የቤተ ክርስቲያንን ድክመት ነው። ኃይሏ ተወስዷል፣ ስልጣኗን ተቀምጣለች። የክርስቶስ ስም ሲዋረድ እንዴት ዝም ይባላል? እናንተ ብርሃን ባለበት ጨለማ የለም። ዛሬ ሀገር እንዲህ ስትጨናነቅ ስትተራመስ ቤተ ክርስቲያን በተሰጣት ስልጣን መገሰጽ፣ መምከር፣ ማስተማር፣ ማጽናናት ሲገባት እንዲያውም የችግሩ ተባባሪ ሆናለች። ይህ ትውልድ እውነተኛውን ወንጌል አልሰማም። የክርስቶስ ፍቅር አልገባውም። አሁን ችግሩ ያለው የት ነው ብትሉኝ እረኞች ጋር ነው። እረኞች፣ የትኛውም ቤተ ክርስቲያን እረኞች ከላይ ያላችሁ እግዚአብሔር እረኞች ላይ ነኝ እያለ ነው። ትውልድ ሲነጠቅ ባውሬ ሲበላ ዝም ብላችሁ ታላችሁ። በሕዝቅኤል ላይ እንደዚህ ያለ እግዚአብሔር እንዲህ ይላል። ሕዝቅኤል 34:10 እነሆ በእረኞች ላይ ነኝ፣ በጎቼንም ከከጃቸው ፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዛ ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ካፋቸው አድናለሁ፣ መብልም አይሆኑላቸውም። እግዚአብሔር ተነስቷል። እናንተ እረኞች ከላይ ያላችሁ መንጋውን መልከት ትበሉ፣ ትውልዱን አጽናኑ፣ ቀረብ ብላችሁ ችግሩን አዳምጡለት። መፈወስ የሚገባው ይፈወስ፣ መታከም የሚገባው ይታከም፣ የራበው ይብላ። እኔ በጣም ነው ማዝነው፣ በእውነት ነው ብላችሁ ከላይ ያሉትና ከስር ያለው ሪሌሽንሺፓቸው ግንኙነታቸው በጣም የላላ ነው። ብዙ ፓስተሮች መንጋዎቻቸውን አያውቋቸውም። ሰው ቤተክርስቲያን ሄዶ ከነበሽታው ወደ ቤቱ ይመለሳል እኮ ከነሸክሙ ከነጭንቀቱ። የሚሰማው ጠፍቶ ማለት ነው፣ የሚያስጠጋው ጠፍቶ ማለት ነው። ዛሬ ግን ጌታ ተነስቷል፣ በእረኞች ላይ ነኝ ብሏል። ቤተክርስቲያን ስራዋን ዘንግታለች ወገኖቼ። እንደገና ኤርምያስ 23:2 ላይ ስለዚህ የእስራኤል አምላክ እግዚአብሔር ሕዝቤን ስለሚጠብቁ እረኞች እንዲህ ይላል፣ በጎቼን በትናችኋል፣ አባራችኋቸዋልም፣ አልጎበኛችኋቸውም። እነሆ የሥራችሁን ክፋት እጎበኝባችኋለሁ ይላል እግዚአብሔር። ወገኖቼ ዘመኑ አልቋል። ጌታ ኢየሱስ ሊመጣ በደጅ ነው። ዛሬ ተሯሩጠን ኢየሱስን ስራ ሰርተን ማለፍ ነው። ይሄ ሁሉ ትርምስ፣ ይሄ ሁሉ ጭንቀት፣ ይሄ ሁሉ የትውልድ ስቃይ እኔና እናንተ እግዚአብሔር የሰጠንን የቤት ስራ ስላልሰራን ነው። አድርጉ ያለንን ስላላደረግን ነው። የተሰጠንን ስልጣንና ኃይል ስላልተጠቀምንበት ነው። ዛሬም እግዚአብሔር ነው። ጥንት የነበሩት የኛ አባቶቻችን ምሳሌ ሆነው የተቀመጡልን ነገስታትን ያንቀጠቅጡ ነበር። ለነገስታት መልእክት ያመጡ ነበር። እግዚአብሔር እንደዚህ ይላችኋል ይሉ ነበር። ትውልድንም ያሳርፉ ነበር በእግዚአብሔር ቃል። ስለዚህ እኔና እናንተ የወንጌል አማኞች ከወዲያ ከወዲህ ከተጠመድንበት ተራ ነገር የእግዚአብሔር ካልሆነ ነገር ቢዚ ካረገን ነገር ቁጭ አርገን ወደ እግዚአብሔር እንመለስ። የእግዚአብሔርን ስራ እንስራ ወገኖቼ። ቢዚ ሰዓት ነው አሁን ለኛ እንዴ! በጣም
ትውልድን የምንረከብበት ሰዓት ነው እኮ እንትኑ ደርሶ ይሄ አዝመራው ደርሶ ቅጥፍ የሚልበት ሰዓት ነው። ያንን የተቀጠፍነውን ደግሞ ቦታ የምናስይዝበት ሰዓት ነው። ምን ተጋበት ሰዓት ነው። ጌታ ሊመጣ ነው ወገኖቼ። ፕሊዝ እንንቃላለሁ። እናንተ በየመንገዱ የሚሰብኩ ሙስሊሞች ደግሞ የኢየሱስ ክርስቶስን ስም እንዳያነሱ። የፈለገ ስለ መሐመድ የፈለገህን ማለት ትችላለህ። ራስን ስበክ፣ እዛው ሙስሊምን ቁርአንን ስበክ። የኢየሱስን ስም ግን አታንሳ። እነዚህ ትናንሽ ብላቴናዎች ፕሊዝ ይህንን ሊያውቁ ይገባል። ትውልድ እንዳይሰረቅ፣ እንዳይዘረፍ፣ እንዳይበዘበዝ በጣም ልንቀና ይገባል። ለእግዚአብሔር ቤት ፕሊዝ እባካችሁ መልእክቱን ሼር አድርጉልኝ። የዛሬ መልእክት ይሄ ነው። ጌታ የተባረከ ይሁን። ሁላችሁንም ወዳችኋለሁ። እግዚአብሔር ይመስገን። ያው ቪዲዮዎችን አያይዛለሁ። መልእክቴን እንግዲህ ሼር እና ሰብስክራይብ አድርጉልኝ። አብራችሁ ስላላችሁ አሜን ስለምትሉ ሁሉ ጊዜ ከኔ ጋር ስላላችሁ እህቶቼ ወንድሞቼ አመሰግናችኋለሁ። ተባረኩልኝ። ሌላ ጊዜ ደግሞ በሌላ መልእክት እንገናኛለን። ሻሎም ሻሎም።